አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና በያላችሁበት ዳን በሉ በሁላችሁም ላይ ሰይድ ነኝ። በዛሬ ቪዲዮአችን ኢራን የዓለምን ህዝብ እያስጨነቀች ትገኛለች። አዲስ ከኢራን ከአሜሪካና ከእስራኤል ጦርነት ጋር ያሉ መረጃዎችን አጠቃለን እንመለከታለን። ቪዲዮን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ተጨማሪም የኢራን ሚዲያዎች እየተናገሩት እንዳለው ከሆነ ለአውሮፓውያኖች ጥሩ ዜና ተሰምቷል። ነዳጃቸው ከማለቁ በፊት ኢራንም እንደተናገረችው ከሆነ ካሁን በኋላ የትኛውም የአውሮፓ ሀገራት ከኛ ጋር ማውራት ይችላል፣ ከተስማማም የሆርሙዝ ሰርጥን ተጠቅሞ ማለፍ ይችላል ሲሉ እንግዲህ በአሁኑ ሰዓት ኢራን አሳውቃለች ተብሏል። ታዲያ እስካሁን ድረስ ያልታወቀው እስራኤልና አሜሪካ በዚህ ሀሳባቸው ይቀጥላሉ? ምንድነው ካሁን በኋላ የሚፈጠረው? በአረብ ሀገራት ምንድነው የሚፈጠረው የሚለው ነገር ዓለምን እያነጋገረ ይገኛል። አዲስ ነገር ካለ መለሳለሁ። ብሩክ ነኝ። በዚህ ሰዓት ዓለምንና አሜሪካን ያስደነገጠ መረጃ ከኢራን መንደር ተሰምቷል። 7 ሚሊዮን ኢራናውያን መሳሪያ ለመውሰድ መዘጋጀታቸው የኢራን የፓርላማ አፈ ጉባኤ አስታውቋል። የትውልድ ሀገራችን የምንከላከልበት ጊዜ ድረስ ሁላችንም ወታደር እንሆናለን። አሁን ላይ ከ7 ሚሊዮን በላይ ኢራናውያን ሀገራቸው ለመከላከል መሳሪያ ለመውሰድ ፈቃደኛ መሆናቸው ተናግረዋል። አሜሪካ የእግረኛ ጦር ወደ ኢራን አስገባለሁ ካለች ከባድ ውርደት ይገጥማታል ሲሉ ማስጠንቀቂያ ሰጥተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰቡ ነው መልእክቴ ነው። ኢራን ከባድ የሆነ ማስጠንቀቂያ ለአሜሪካ እንዲሁም ደግሞ ለእስራኤል እየሰጠች ትገኛለች። አሜሪካም ሆነች እስራኤል እስከዛሬ ድረስ አይታው የማታውቀው አውዳሚ የሆነ ጥቃትን እሰነዝራለሁ፣ በዚህም ጉዳይ ላይ መጠንቀቅ አለባቸው ስትል ኢራን በዛሬው ዕለት እያስጠነቀቀች ትገኛለች። ኢራንም ይህንን ማስጠንቀቂያ እየሰጠች የምትገኘው ዶናልድ ትራምፕ በትናንትናው ዕለት ኢራንን ወደ ድንጋይ ዘመን እንቀይራታለን እንዲሁም ደግሞ እናጠፋታለን የሚሉ መግለጫዎችን ከሰጡ በኋላ ነው። በተጨማሪም ደግሞ ዶናልድ ትራምፕ የአሜሪካ ወታደሮችን እግረኛ ወታደሮችን ማለት ነው ወደ መካከለኛው ምስራቅ ልከዋል። እንዲሁም ደግሞ ከሌሎች ወዳጅ ሀገሮቻቸው ጋር በመተባበር ኢራን ላይ ወታደራዊ የሆኑ ወረራዎችን ለማድረግ ዝግጅታቸውን ማጠናቀቃቸውን ተከትሎ ነው ኢራን ይህንን ማስጠንቀቂያ ለሁለቱም እየሰጠች የምትገኘው። በአሜሪካ እንዲሁም ደግሞ በእስራኤል የተለያዩ ቦታዎች ላይ እንግዲህ ኢራን ከፍተኛ የሆነ ጥቃትን እየሰነዘረች እንደሆነ የሚታወቅ ነገር ነው። 33ኛ ቀኑን የያዘው ይህ የመካከለኛው ምስራቅ ጦርነትም ተባብሶ ቀጥሏል። ኢራን በትናንትናው ዕለት ወደ እስራኤል እንዲሁም ደግሞ ወደ ተለያዩ የአሜሪካ ወዳጅ ሀገሮች ላይ ጥቃትን የሰነዘረች ሲሆን አሜሪካና እስራኤል ማለት ነው በተደጋጋሚ በዛሬው ዕለት በኢራን እንዲሁም ደግሞ በዋና ከተማዋ ቴህራን ላይ ከባድ የሆኑ ጥቃቶችንም ጭምር እየሰነዘሩ ይገኛሉ። እጅግ በጣም አሳሳቢ ሁኔታ ላይ የደረሰው የመካከለኛው ምስራቅ ጦርነትም አሁንም ማለት ነው ተባብሶ ቀጥሏል። በዚህ ጉዳይ ላይ እንዲሁም በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁ ይቆዩ። መልካም ምሽት ይሆንላችሁ። ትራምፕ ምንድን ያደረገው? ፕሬዚዳንት ዶናልድ ትራምፕ አዲስ የተባለ የቃላት ጦርነት ጀምሯል። በዶናልድ ትራምፕ እና በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን መካከል የተፈጠረው አዲስ የቃላት ጦርነት እየተካረረ ይገኛል። ዶናልድ ትራምፕ በትናንትናው ዕለት አንድ ዝግጅት ላይ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን ክብር ዝቅ በሚያደርግ መልኩም ለፈረንሳዩ ማክሮን ስልክ ደወልኩለት። ባለቤቱ በጣም በከፋ ሁኔታ ነው የምትይዘው፣ አሁንም ቢሆን በመንጋጋው ላይ ካረፈበት ጥፊ እያገገመ ነው በማለት ዘልፈውታል። ትራምፕ ይህንን ንግግር የተናገሩት የማክሮን ባለቤት ብሪጅ ማክሮን ከአውሮፕላን ለመውረድ ሲሞክር ስትገፈትረው የሚያሳየው በቅርቡ የተለቀቀውን ቪዲዮ መነሻ በማድረግ ነው። የፈረንሳዩ ፕሬዚዳንት ማክሮንም ለዚህ ንግግር በሰጡት ምላሽ የትራምፕ አስተያየት ለዲፕሎማሲያዊ ግንኙነት የማይመጥን ጨዋነት የጎደለው በማለት ገልጸውታል። ይህም በሁለቱ መሪዎች መካከል የተፈጠረው የቃላት ጦርነት የሁለቱን ሀገራት የቆየ ዲፕሎማሲያዊ ግንኙነት ሊያሻክረው እንደሚችል እየተነገረ ይገኛል። እናንተስ የፕሬዚዳንት ዶናልድ ትራምፕን ንግግር እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ብቻዬን አልጠፋም አጥፍቻችሁ ነው የምጠፋው የምትለዋ ኢራን 7 ሚሊዮን ኢራናውያን መሳሪያ ለመውሰድ መዘጋጀታቸውን ገልጻለች። በነገራችን ላይ ጋይስ አካውንት ይልካርለም ሪፖስት ኮፒ ሊንክ ሼር አድርጉት። እንዲሁም ደግሞ ሁል ጊዜ እንደምለው እኔ ጋር ፎሎ ማድረግ የሚቆጥርባችሁ መሳችሁ ሰዎች አይቆጥርባችሁም። ፎሎ አድርጉ። ወደ መረጃው ልለፍ። ታዲያ 7 ሚሊዮን ኢራናውያን ወታደር ለመሆን መመዝገባቸው እንግዲህ ኢራን ገልጻለች። የፓርላማ አፈ ጉባኤው የትውልድ ሀገራችንን የምንከላከልበት ጊዜ ደርሰዋል፣ ሁላችንም ወታደር እንሆናለን። አሁን ላይ ከ7 ሚሊዮን በላይ ኢራናውያን ሀገራቸውን ለመከላከል መሳሪያ ለመውሰድ ፈቃደኛ መሆናቸውን ተናግረዋል። ታዲያ አያይዘውም ይህን ያህል ቁጥር ያገኘነው በአንድ ሳምንት ውስጥ ብቻ ነው ሲሉም ገልጸዋል። አሜሪካ የእግረኛ ጦሯ ወደ ኢራን አስገባለሁ ካለች ከባድ የተባለ ውርደት ይገጥማታል ሲሉ ማስጠንቀቂያም ጭምር ሰጥተዋል። ሰበር በዚህ ሰዓት ኢራን ትላልቅ ድሎችን እየተቀናጀች ትገኛለች። በቴል አቪቭ እና በሆርሙዝ ሰርጥ የሰነዘረችውን አስገራሚ ጥቃት በቪዲዮ ልጋብዛችሁ። የመጀመሪያው የቴል አቪቭ በእስራኤል ዋና ከተማ ቴል አቪቭ በዚህ ሰዓት የሰነዘረችው አስገራሚ ጥቃት ነው። ከላይ በቪዲዮ ላይ የምትመለከቱት አንድ ቦታ አይደለም፣ በርካታ ቦታዎች ላይ የኢራን ሚሳኤሎች ታርጌታቸውን እየመቱ ይገኛሉ። በተጨማሪ ደግሞ ከላይ በቪዲዮ ላይ እንደምትመለከቱት ኢራን በዚህ ሰዓት በሆርሙዝ ሰርጥ ኤፍ-15 የአሜሪካ የጦር ጀትን እንግዲህ መታ እንደጣለች እየተነገረ ይገኛል። ከላይ በቪዲዮ ላይ እንደምትመለከቱት ኢራን በበርካታ የእስራኤል ከተሞችን በዚህ ሰዓት ጥቃት እየሰነዘረች ትገኛለች። ኢራን ብቻ አይደለችም፣ የየመኑ ሁቲ
ሊባኖሱ ሂዝቡላን በበርካታ የእስራኤል ከተሞች ላይ ጥቃቱን እየሰነዘረ ይገኛል። እንግዲህ እየተናበቡ እየሰሩ ያለን የሚመስለው በተመሳሳይ ሰዓት ከብዙ አቅጣጫዎች ነው እንግዲህ ጥቃት እየሰነዘሩ የሚገኙት። ሌላ አዲስ ዜና ከመጣ ወዲያው አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሁንም 3 አዳዲስ ዜናዎችን ይዤላችሁ መቻለው። እስከ መጨረሻው አብራችን ቆዩ። የየመኑ ሁቲ በዚህ ሰዓት ማለት ነው በእስራኤል ላይ የሚሳኤል ጥቃት እንደሰነዘረ እየገለጹ ይገኛሉ። ያደረሰው ጉዳት እስካሁን ድረስ አልተገለጸም። እሱ ሲደርሰን እናሳውቃቸዋለን። ኦስትሪያ በሀገሯ አየር ክልል ላይ የአሜሪካ የጦር አውሮፕላኖች እንዲንቀሳቀሱ የተጠየቀችውን ጥያቄ ውድቅ አድርጋለች። ያ ማለትም የአየር ክልሏን ለአሜሪካ የጦር አውሮፕላኖች ዝግ አድርጋለች። በባህሬን የሚገኘው የአማዞን መረጃ ማከማቻ በዛሬው ዕለት ጥቃት ተሰንዝሮበት ነበረ። ነገር ግን ከየት እንደመጣና ማን እንደመታው አልታወቀም ነበረ። ታዲያ በዚህ ሰዓት ኃላፊነቱን ኢራን ወስዳለች። እንግዲህ እኔ ነኝ የመታወት ብላ ማለት ነው። በሌላ አዳዲስ ዜናዎች እመለሳለሁኝ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የኢራን የሚሳኤል ኦፕሬተሮች ዶናልድ ትራምፕ እና ቤንጃሚን ኔታንያሁ ከጀፈሪ ኤፕስቴን ጋር በማስቀመጥ ቀልደውበታል። በሚሳኤሎቹ ላይ በለጠፉ ጽሁፎች ሄደደቡ ትራምፕ የሆርሙዝ መንገድ በአንተ አፍ ከመነገር የበለጠ ትልቅ ነው፣ የአንተ መንገድ ደግሞ በኤፕስቴን እና በትንሹ ቢቢ እጅ ላይ ነው ያለው። በዚህ ጉዳይ ላይ ለሰጣችሁን ትኩረት እናመሰግናለን። የሆርሙዝ ወንዶች የሚል ጽሁፍ አስቀምጦበታል። ምሽቱን ኢራን በእስራኤል ላይ 9ኛውን የሚሳኤል ማዕበል ለቃለች። ፎሎ ማድረግ እንዳትረሱ። ኢራን አፕል፣ ጉግል፣ ሜታና ተስላንም ጨምሮ በመካከለኛው ምስራቅ የሚገኙ የአሜሪካ የቴክኖሎጂ ተቋማት ላይ እርምጃ እንደምትወስድ አስታውቃለች። የጥቃቷን ምክንያትም ስትገልጽ እነዚህ ተቋማት የኢራን ከፍተኛ ባለስልጣናት መረጃ እየሰጡ ለአሜሪካና ለእስራኤል ጥቃት አጋልጠዋል ብለዋል። በተጨማሪም ኢራን የኤለን መስክን ስታርሊንክ እንደምትመታ ማስታውቃለች። ይህም በእጅጉ አሳሳቢ ጉዳይ ሆነዋል። ለተጣራ መረጃ ፎሎ ማድረግ እንዳትረሱ። ኢራን የተፈራው ልታደርግ ነው። ኢራን አደገኛና እጅግ አስደንጋጭ የተባለ ውሳኔ ማሳለፏ ተሰምቷል። አሜሪካና እስራኤል በትናንትናው ዕለት በኢራን ላይ የሰነዘሩት ጥቃት ተከትሎ ቴህራን ዓለምን ያስደነገጠ የአጸፋ እርምጃ ዝርዝር ይፋ ማድረጓ ተገልጿል። አሜሪካና እስራኤል በኢራን የሚገኘውና በመካከለኛው ምስራቅ እጅግ ረጅሙ የተባለው ወሳኝ ድልድይ በከባድ ሁኔታ መምታታቸው ተከትሎ ኢራን ያልታሰበ ውሳኔ ወስናለች። አሁን በወጣው መረጃ መሰረት ኢራን በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶችና እንዲሁም ደግሞ በጆርዳን የሚገኙ ግዙፉና ዋና ዋና ድልድዮችን ለመምታት በኢላማ ዝርዝር ውስጥ ማካተቷ ተገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልክቴ ነው። ጋይስ በዚህ ሰዓት ጥብቅ መረጃ ተሰምቷል። በሁለቱ ሀያላን መሪዎች መካከል የተነሳው ጦርነት አሁንም እንዳልበረደ እየሰማ እንገኛለን። ዶናልድ ትራምፕ ኢማኑኤል ማክሮንን በከፍተኛ ሁኔታ መስደቡን ትናንትና ሰምታችኋል ብዬ አስባለሁ። ወደ ኢራን ጦርነት ውስጥ አልቀላቀልም ያሉት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከዶናልድ ትራምፕ ከባድ የተባለ ፐርሰናል የሆኑ ስድቦችን አስተናግደዋል። እንዳሉት ከሆነ ለማክሮን ደውዬለት ነበረ፣ እስካሁን ድረስ ከሚስቱ ጥፊ አላገገመም ሲሉ ከዚህ ቀደም በማክሮንና በሚስቱ መካከል የነበረውን መገፈታተር አንስተው እስካሁን ድረስ በሚስቱ ይደበደባል አይነት መልእክትን አስተላልፈው ነበር። ኢማኑኤል ማክሮንም ታዲያ ለዚህ ምላሽ ሰጥቷል። ስለ ጦርነት እያወራን ነው፣ ሲቪሊያን እየሞቱ ነው፣ እዛ ጦርነት ውስጥ እኛ አንገባም። ታዲያ አሁን ላይ ትራምፕ እያደረገ ያለው ነገር ከአንድ መሪ የማይጠበቅም ባድ ማረረው ሲሉ ስርዓት የሌለውና ስርዓት አልበኛ የሆነ መሪ ነው ሲሉ እንደምትመለከቱት እንግዲህ ምላሽን ሰጥተዋል። ቢዮንድ ዘገባ ሁርሙዝ ሰርጥ ምን ይሻለዋል? የኢትዮጵያ ነዳጆች ጭነው የቆሙት 3 መርከቦችስ ምን ያህል ሊትር ነዳጅ ይዘው ነው የቆሙት የሚለውን እናውራ። እንግዲህ ዶናልድ ትራምፕ እና ቤንያሚን ኔታንያሁ ስቱፒድሊ የጀመሩት ጦርነት ዓለምን በሙሉ ሆስቴጅ አድርጎ ሁርሙዝ ሰርጥ ተዘግቶ ዓለም በሙሉ እንግዲህ እንደ ታጋች ተይዞ እየተጨነቀ ያለበት ሁኔታ ነው ያለው። እኛም ሀገር ያለውን ጭንቀት እንደምታዩት ነው። ይህ ደግሞ እኛ ሀገር ብቻ ሳይሆን በመላው ዓለም ደግሞ ኤክስፒሪየንስ እየተደረገ ነው ያለው። እኛ ላይ ጸና ያለ ነገር ቢኖርም ህዝብ ብዛታችንም ምናችንም ተጨማምሮ ማለት ነው። ለማንኛውም እንግዲህ ሁርሙዝ ሰርጥን ዶናልድ ትራምፕ በትናንትናው ማታ ንግግራቸው እንግዲህ መፍትሄ ያመጣሉ ተብሎ ሲጠበቁ የነበሩት ዶናልድ ትራምፕ ራሳቸው የፈተፈቱትን ሜስ ራሳቸው ያጨማለቁትን ስራ ትተው ኢግኖር አድርገው መውጣታቸውን ሊወጡ እንዳሰቡና እኛ አሜሪካውያን ነዳጅ ላይ የሁርሙዝ ሰርጥ ተዘጋ አልተዘጋ ጉዳያችን አይደለም፣ እዛ ላይ ዲፔንደንት አይደለንም፣ ሰው እዛ ላይ ዲፔንደንት የሆናቸው ሀገራቶች መፍትሄ ፈልጉ፣ ለራሳቸውን አያገባኝም ብለዋል። ይህ የመጨረሻ ኢሪስፖንሲብል የሆነ ንግግርና ኢሪስፖንሲብል ከሆነ ሰው የሚጠበቅ ንግግር ነው። ከትራምፕ አይነት ሰው የሚጠበቅ ንግግር ነው። ያለምንም ምክንያት የጀመረውን ያጨማለቀውን ሜስ ለሁሉም ዓለም አከፋፍሎ ሲያበቃ እኔ ምን አገባኝ ብሏል በትናንትናው ዕለት። ናው ትራምፕ እኔ ምን አገባኝ ማለቱን ተከትሎ እንግዲህ the only way ሁርሙዝ ሊከፈት የሚችለው በዲፕሎማሲ ነው። there is no way ሁርሙዝ በጉልበት ሊከፈት የሚችልበት ምንም አይነት መንገድ የለም። የኢራን መንግስትን ብታፈራርስና የኢራንን መንግስት ፍርስርስ አድርገህ ብትጠፋ ራሱ ኢራን ውስጥ የሚፈጠሩ ትንንሽ ታጣቂዎች ሁርሙዝ ሰርጥን ብቻቸውን ለመቆጣጠር ሁሉም መሯሯጡ አይቀርም። there is no safe way ከዲፕሎማሲ ውጪ ሁርሙዝ ሰርጥን የማስከፈት there is
ኖ ሌላ የጉልበት የማያዋጣ መሆኑ አሁን ዓለም በሙሉ የተስማማበት ነው። ናው ዶናልድ ትራምፕ ያንን መናገራቸውን ተከትሎ እንግዲህ በዩኬ የሚመራ ቡድን በዩኬ የሚመራ 40 ሀገራቶችን ያቀፈ ቡድን እንግዲህ ሁርሙዝ ሰርጥን በምን አይነት ፖለቲካልና ዲፕሎማቲክ ወይ እንክፈት የሚል ውይይት እንግዲህ ተጠርቷል። ይህ የተጠራው እንግዲህ በዩኬ ነው። ዩኬ የዩሮፕ ሀገራቶች በጣም ዲፔንደንት ናቸው በሁርሙዝ ሰርጥ። እዚህ 40 ሀገራቶች እነዚህ 40 ሀገራቶች ውስጥ እንግዲህ የሚድል ኢስት ሀገራቶች ነዳጅ በመሸጥ የሚተዳደሩት የሚድል ኢስት ሀገራቶችም ተካተውበታል። እንዲሁም ደግሞ የኤዥያ ሀገራቶች እነዚህ 40 ሀገራቶች ውስጥ አሉ። እንግዲህ ዶናልድ ትራምፕ ያጨማልቁትን ጨምላቃ ስራ እንዴት አድርገን እንፍታና ራሳችንን ሴቭ እናድርግ በሚል በየትኛው ፖለቲካልና ዲፕሎማቲክ ወይ ነው ልንፈታ ምንችለው የሚለውን ሚንሶች መንገዶች ኤክስፕሎር ለማድረግ እንግዲህ ውይይቶች ተጀምረዋል። ዳስ ዘ ኦንሊ ዌይ ሁርሙዝ ሊከፈት የሚችልበትና አሁን ዓለም ተስፋ እያደረገ ያለው ይህንን ጉዳይ ነው። ይህን ተስፋ በሚያጠናክር መልኩ ደግሞ በኢራን በኩል አሁን የአውሮፓ ሀገራቶች የሚድል ኢስት ሀገራቶችና የኤዥያ ሀገራቶች ሁርሙዝ ሰርጥን እንዴት አድርገው መጠቀም እንዳለባቸው ከኛ ጋር ዲል ለማድረግ ከፈለጉ ዊ አር ኦፕን ዲል ለማድረግ በጣም ክፍት ነን እንዲጠቀሙም ለመፍቀድ ክፍት ነን የኛን ሐሳብ የሚሰሙ ከሆነ የሚል ነገራቶች አሉ። በኢራን በኩል ያለው ሐሳብ እንግዲህ ምንድነው ሁርሙዝ ሰርጥን ከዚህ በኋላ በነፃ የሚባል ነገር የለም፣ ክፍያ ይከፍላሉ። ስለ ክፍያው እናውራ ነው። በኢራን በኩል ያለው ዲል ስለ ክፍያው እናውራ ነው። ኢራን እንግዲህ የኢራን ኦፊሻሎች እየተናገሩ ያሉት ነገር ምንድነው ከሁርሙዝ ሰርጥ ኢራን እስከዛሬ ከነዳጅ ሽያጭ ከምታገኘው ገንዘብ የበለጠ ከሁርሙዝ ሰርጥ ለማግኘት እንግዲህ እቅድ አላት። እነዚህ መርከቦች እንግዲህ ነዳጅ ጭነው በሁርሙዝ ባለፉ ቁጥር የሚከፍሉት ክፍያ ምን ያህል ነው የሚለውን እናውራ። ይህ በጣም ደስ የሚል ነገር ነው። ዲፕሎማሲ ለማውራት ከፈለጋችሁ ዊ አር ሬዲ ብለዋል ኢራኖች። ናው በዲፕሎማሲ እንግዲህ እነዚህ ሀገራቶች ተወያይተው ሁርሙዝ ሰርጥን በሆነ ክፍያ ከዚህ በኋላ ለኢራን መከፈሉ የማይቀር ከሆነ በሆነ ክፍያው ማንንም የማይጎዳ እንዲሆን በምን ያህል ክፍያ የሚለውን ሊወያዩ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው። ዳስ ዘ ኦንሊ ኦፕሽን። ትራምፕ በጉልበት ሞክረዋል፣ አይሆንምም። ኢንሴን ካልሆንክ በስተቀር አንድ ሴን የሆነ ሰው በጉልበት ማስከፈት እንደማይችል አሳምሮ ያውቃል። ኔቶ፣ የአውሮፓ ሀገራቶች ኤቭሪበዲ ተሰብስቦ መጥቶ በጉልበት ለማስከፈት ያልቻለው ኢትስ ኢምፖሲብል መሆኑን ተከትሎ ነው። ስለዚህ በዲፕሎማሲ ለመፍታት እንቅስቃሴዎች እየተደረጉ ነው። ይህ በጣም ተስፋ የሚሰጥና ዓለምን ተስፋ ሊሰጠው የሚችል ጉዳይ ነው። ናው ወደ 400 የሚጠጉ መርከቦች ነዳጅ ጭነውና ነዳጅ ያልጫኑም ሊጭኑ የመጡም ወደ 400 የሚጠጉ መርከቦች ሁርሙዝ ሰርጥ መዘጋቱን ተከትሎ ባህር ላይ ስታክ አድርጎ ፐርሺያን ገልፍ ላይ ስታክ አድርገው ተቀምጠዋል። ከዚህ ውስጥ እንግዲህ 3 የኢትዮጵያ ነዳጅ የጫኑ መርከቦች እንዳሉበት ነው እየተነገረ ያለው። ናው ኢትዮጵያ ምንድነው ከ60% የሚሆን አሁን በተለይ አገሪቷ ውስጥ የተፈጠረው እጥረት የናፍጣ እጥረት ነው። ናፍጣ በጣም ሲሪየስ የሆነ ነዳጅ ነው። ትልልቅ ከባባድ መኪኖች፣ ሸቀጦች፣ መሰረታዊ የምግብ ሸቀጦችን እንኳን እኛ ከኢምፖርት ነው የምናደርገው። መሰረታዊ የሚባሉት ዘይት፣ ምስር ምናምን ሁሉ ኢምፖርት አድርገን የምንጠቀም ሰዎች ነን እና ሩዝ ምናምን ስታፍ እነዚህን እንኳን ከጅቡቲ የሚያንቀሳቅሱ በሀገር ውስጥ ያሉትን እንቅስቃሴዎች እህል ከአንድ ቦታ ምናምን የመሳሰሉ ነገራቶችን የሚያንቀሳቅሱት ከባባድ መኪኖች ናፍጣ ነው የሚጠቀሙት። ከዛ ውጭ ደግሞ ትልልቅ ማሽነሪዎች፣ የእርሻ ትራክተሮች፣ ጀነሬተሮች ምናምን ስታፍ ሁሉም ናፍጣ ይጠቀማል። ይህንን ተከትሎ የናፍጣ እጥረት የሚያመጣው ጉዳት በጣም ትልቅ ነው። ናው እኛ ላይ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ናፍጣችንን 60% የሚሆነውን ናፍጣችንን ኢምፖርት የምናደርገው ከኩዌት ነበር። ኩዌት ደግሞ ሁርሙዝ ከተዘጋ there is no other way በሁርሙዝ ነው the only way አልፈን የምንመጣው። ናው 60% ባይ ዘ ወይ ይሄንን የንግድና ቀጣናዊ ትስስር ሚኒስቴር ነው ይሄንን ኢንፎርሜሽን ያወጣው። 60% ናፍጣችንን ከኩዌት የምንቀዳ ሰዎችና እንዲሁም ደግሞ 100% ደግሞ ጄት ፊውል የአውሮፕላን ነዳጃችንን የምንቀዳው ከኩዌት ነው። ናው ሁርሙዝ መዘጋቱን ተከትሎ there is no other way ሊመጣ የሚችልበት there is no other way ይህንን ተከትሎ እንግዲህ በግዢ ሂደት ላይ ነበረና ግዢው አልቆ እንግዲህ መርከብ ላይ ያለ 120,000 ሜትሪክ ቶን ወይም በሊትር ሲቀየር ወደ 120 ሚሊዮን ሊትር ናፍጣ ስታክ አድርጎ ቀርቷል። እዛ ሁርሙዝ ሰርጥ ላይ መርከብ ላይ ተጭኖ ቁጭ ብሏል ሁርሙዝ መዘጋቱን ተከትሎ። እንዲሁም ደግሞ 60 ሚሊዮን የሚሆነው የ60 ሚሊዮን ሜትሪክ ቶን የጄት ፊውል ወይም በሊትር ሲቀየር 60 ሚሊዮን ሊትር የሚሆነው 60,000 ሜትሪክ ቶን የሚሆነው የጄት ፊውልም እዛው ስታክ አድርጎ ቀርቷል። እነዚህ 3 መርከቦች እንግዲህ የኢትዮጵያ ነዳጅ ያሉት መርከቦች 120 ሚሊዮን ሊትር ናፍጣና 60 ሚሊዮን ሊትር የጄት ፊውል የአውሮፕላን ነዳጅ ጭነው ሁርሙዝ መዘጋቱን ተከትሎ ስታክ አድርገዋል። ከነዚህ 3 መርከቦች እንግዲህ ሌሎች ስታክ ካደረጉ 400 ነዳጅ ጫኝና የሌላ የንግድ መርከቦች ውስጥ 3ቱ እንግዲህ የኢትዮጵያ 3ቱም እዛ ውስጥ እንዳሉ እየተነገረ ያለው። ናው the only option ድርድርና በፒስፉል በሆነ ወይ መክፈት ነው። the only option ዶናልድ ትራምፕ አጨማልቀው አያገባኝም ብለው ዞር ብለዋል። ስለዚህ the only option ዲፔንደንት እስከሆነ ድረስ በድርድር መፍታት መሆኑን ተከትሎ እንግዲህ ኢቭን በዚህ ጦርነት አታክ ሲደረጉ የነበሩት እነ ባህሬን እና ዩኤኢ ምናምን የመሳሰሉ ሀገራቶች የተካተቱበት 40 የሚሆኑ ሀገራት እንግዲህ በዩኬ መሪነት
እንዴት አድርገን በዲፕሎማሲ እንፍታ የሚለውን ውይይት መጀመራቸው ታውቋል። በኢራን በኩልም ደግሞ ኦኬ ዳስ ጉድ ሙቭ በዲፕሎማሲ ከሆነ እኛም ይመቸናል፣ እኛ ያወጣነው ህግ አለ ከሱ ጋር እንዴት አድርገን እናስማማውና እንክፈት የሚለውን እንወያይበት የሚል ከኢራንም በኩል መምጣቱን ተከትሎ ዲስ ኢዝ አ ጉድ ዴቨሎፕመንት ዓለም ተስፋ እያደረገ ያለው ዴቨሎፕመንት ይሄ ነው። በጣም በቅርብ ጊዜ ውስጥ ሆርሙዝ ተከፍቶ እንግዲህ እነዚህ ነዳጅ የጫኑ መርከቦች የኢትዮጵያ ነዳጅ የጫኑ መርከቦችም በተወሰኑ ቀናት መጥተው እፎይታ ይሰጡናል ብለን ተስፋ እናደርጋለን። በዚህ ሰዓት ተስፋችን ማን ላይ ነው? አላህ ላይ ብቻ ነው ማለት ነው። ምድር ላይ ያለ ማንም ሊያስከፍተው ስላልቻለ ሆርሙዝን ጦርነቱ ተባብሷል። አሁን ደግሞ ወደ ድልድይ ጥቃት ተሸጋግሯል። አሜሪካና እስራኤል በትናንትናው ዕለት የኢራን ወሳኝ የተባለ አዲስ የተሰራና በመካከለኛው ምስራቅ ከሚገኙ ድልድዮች ውስጥ ረጅሙ የተባለውን የቢ1 ድልድይ መምታታቸውን ትራምፕ አስታውቋል። ይህንንም ተከትሎ ኢራን በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በጆርዳን የሚገኙ ወደ 8 የሚጠጉ ዋና ዋና ድልድዮችን እመታለሁ በማለት ዝርዝር ውስጥ አካታለች። የኢራን ውጭ ጉዳይ ሚኒስቴር አባስ አርጌጂ በኤክስ ገጻቸው ላይ እንዳሳወቁት ግንባታው ያልተጠናቀቀ ድልድዮችን ጨምሮ የሲቪል መሰረተ ልማቶችን ማጥቃት ኢራናውያንን እጃቸውን እንዲሰጡ አያደርግም በማለት ተናግረዋል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ተመልከቱ። በዚህ ሰዓት እየሆነ ያለ ስለ ዜናው ከመናገሬ በፊት ዛሬ አንዳንድ ኢንቦክሶች ማለት ሙስሊም ከመላቸው ወንድሞች ሳውዲ ትገባለህ ምናምን የሚል ዛቻ አየውኝና ቼክ ለማድረግ ይህንን በፔጄ ላይ ጻፍኩኝ ማለት ነው። ከወራት በፊት የተነሳሁት ፎቶ ቢሆንም ወደ ሳውዲ እየተጓዝኩ ነው የሚል እና ጥሩ ወንድሞች እህቶች እንዳሉ ሁሉ ወላሂ በሙስሊም ወንድሞቻችን ላይ መመኘት የሌለባቸው ነገሮች የሚመኙ ማንም ላይ አልደረስኩም። እንግዲህ ከባድ ነው፣ መመኘት የለባችሁም። ወላሂ እኔ አውፍ ብያቸዋለሁ። ከላይ የምትመለከቱት ቪዲዮ በዚህ ሰዓት እንግዲህ ምታተኞቹ የኢራን ሚሳኤሎች በእስራኤል ላይ እያከናወኑ ያሉት ጥቃት ነው። እነሱ ብቻ አይደለም፣ ከደቂቃዎች በፊት የየመኑ ሁቲም በሚሳኤል እንደተኮሰባቸውና ጥቃት እንደሰነዘረባቸው ነግሬያችሁ ነበረ። ከዛ ብቻ አይደለም፣ ከሂዝቡላ ከ15 በላይ ሮኬቶችና በርካታ ሚሳኤሎች በዚህ ሰዓት በእስራኤል ላይ ጥቃት እንደተሰነዘረ እየተነገረ ይገኛል። እንግዲህ ይሄ ቪዲዮ ብቻ ነው ከቦታው ማግኘት የተቻለው። ሌሎች ጥቃቶች ምን አይነት ጥቃት እንደሰነዘሩ፣ ምን አይነት ውድመት እንዳደረሱ፣ ምን አይነት ኪሳራ እንዳደረሱ ሌላ ዜና ሳገኝ አቀርብላችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የኢራን ኢስላሚክ ሪቮሉሽነሪ ጋርድ ሌላ ተጨማሪ ኤፍ35 የጦር ጀት መተዋለ። ባለፈው እንደነገርኳችሁ እንግዲህ ማንም አይመታውም አይነካው አይበገሬው ሲባል የነበረው የአሜሪካው ኤፍ35 የጦር ጀት በኢራን አየር መቃወሚያዎች ተመቶ መበተኑንና ባይከሰከስም ግን ጉዳት እንደደረሰበት ታውቆ ነበር። እሱንም ሴንትኮም ራሱ የአሜሪካ ሴንትራል ኮማንድ አምኖ ነበረ። አሁን ደግሞ እንግዲህ ሴንትራል ኢራን ውስጥ ማዕከላዊ ኢራን ውስጥ እንግዲህ የኢራን ኢስላሚክ ሪቮሉሽነሪ ጋርድ ሌላ ኤፍ35 የጦር ጀት መትቻለሁ ብሏል። የአሁኑ ግን ክሌም ብቻ ሳይሆን ለመምታቱ ማስረጃዎች ይዞ የፕሌኑን የተመታውን የጦር ጀት ፍርስራሾች ስብርባሪዎች እንደ ማስረጃ አቅርቧል። ለምሳሌ እዚህ ጋር ከጀርባ የምታዩት እዚህ ጋር የምታዩት ሎጎ የኤፍ35 ፊን ላይ የኤፍ35 ፊኑ አማርኛም ነው ብቻ እዚህ ፓርቱ ላይ ያለ ሎጎ ነው። እነዚህ ሎጎዎች እንግዲህ ይህ የኤፍ35 የጦር ጀቶች ስቴሽን ያደረጉባቸውን ቦታዎችም የሚናገር ነው። አሁን ለምሳሌ ኢራን ካቀረበችው የመታውት ብላ ካቀረበችው ፍርስራሾች መካከል እንግዲህ እዚህ ጋር የሚታየው አንዱ የኤፍ35 የፊኑ ፓርት ነው። እዚህ ላይ እንደምታዩት ዩሮፕ የሚል ጽሁፍ ይታያል። ክሊርሊ ዩሮፕ የሚል ጽሁፍ ይታያል። ይህ ማለት እንግዲህ ይህ ፕሌን የዩሮፕ ውስጥ ስቴሽን ያደረገ የዩኤስ ኤርፎርስ ፕሌን ነው። ኢራንም ይህንን ነው ክሌም እያደረገች ያለችው። ዩሮፕ ውስጥ ስቴሽን እንዳደረገ ደርሰንበታል ብላለች። ለማንኛውም ይህንን ግን ክሮስ ቼክ እንዳደረኩት ነው። ለምሳሌ እዚህ ጋር እንደምታዩት የዩኤስ ኤርፎርስ ኢን ዩሮፕ የሚል ሎጎ ያለበት ኤፍ35 ጉግል ላይ ኢዚሊ ማግኘት ትችላላችሁ። ብዙ አለ ላይክ እዛ ስቴሽን ያደረጉ ኤፍ35ቶች። ይህንን ፒክቸር ዙም ሳደርግላችሁ እዚህ ጋር ክሊርሊ እንደሚታየው ዩኤስ ኤርፎርስ ኢን ዩሮፕ የሚለው ከነ ሎጎ ይታያል እዚህ ጋር። እነዚህ እንግዲህ ዩኤስ ኤርፎርስ ዩሮፕ ውስጥ ስቴሽን ያደረጉ የዩኤስ ኤርፎርስ ኤፍ35ቶች የሚኖራቸው ሎጎ ነው። አፓረንትሊ ናው እዚህ ፍርስራሽ ላይ ክሊርሊ እንደሚታየው ይህ ሎጎ በተወሰነ መልኩ የተጨራመተ ቢሆንም ዩሮፕ የሚለውና የሎጎ የተወሰኑ ፓርቶች ይታያሉ። ከዛ ውጭ የተለያዩ ፍርስራሾችንም ስብርባሪዎችንም እንደ ማስረጃ አቅርባለች። እንግዲህ ኢራን በሴንትኮም በኩል እስካሁን ድረስ የተባለ ነገር የለም። ኮንፈርም የተደረገም ዲና የተደረገም ነገር የለም። እስካሁን ድረስ ጸጥ እንደተባለ ነው። ኢራን ግን መታው ካለች በኋላ ከክሌም አልፋ ማስረጃዎች አቅርባለች። ሴንትኮም ምን ይላል የሚለውን የምናየው ነው የሚሆነው። ሴንትኮም ግን አመነ ማለት የኤፍ35 ሌጀንደሪ እንትን ያበቃለታል ማለት ነው። ምክንያቱም ክሊርሊ ሁለቴ የተመታ ማለት ነው። የባለፈውን አምኗል። የአሁኑንም ካመነ እንግዲህ ኤፍ35 ባይ ባይ ይባላል ማለት ነው ከቶፕ እንትንነቱ። ሌላ ስራ ሊሰራ ነው እንግዲህ ሌላ ጀቶች ሊመረቱ ነው ማለት ነው። ሌላ ጸዴ ጀቶች
the happiest dude about it ማን እንደሆነ ታውቃላችሁ። እንግዲህ ሌላ አዲስ ቢመረት ሰበር ዜና የአሜሪካን ኤምባሲ ከባድ ማስጠንቀቂያ ለትውልደ ኢትዮጵያውያን የአሜሪካ ዜግነት ላላቸው አውጥቷል። ይህን መረጃ ሁላችሁም ሼር ተደራረጉ። በኢትዮጵያ የአሜሪካን አምባሳደር የሆኑት ኤርቪን ማሲንጋ ይህንን መልእክት አስተላልፈዋል። በአሁኑ ወቅት በኢትዮጵያ የቆይታ ጊዜያችሁ በማለፉ ምክንያት የቅጣት ክፍያ እየተከማችባችሁ የምትገኙ ትውልደ ኢትዮጵያውያን የአሜሪካን ዜጎች የኢትዮጵያ መንግስት ባቀረበው በጊዜ የተገደበ እድል እንድትጠቀሙ ላበረታታችሁ እወዳለሁ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ትውልደ ኢትዮጵያውያን የአሜሪካን ዜጎች ወደ ህጋዊ አሰራር እንዲገቡ እድል ሰጥቷል። ይህ እድል የሚቆየው ከመጋቢት 15 እስከ ግንቦት 15 ቀን 2018 ዓ.ም ባለው ጊዜ ውስጥ ነው። እድሜያቸው ከ18 ዓመት በታች የሆኑ ልጆች ቅጣታቸው ሙሉ በሙሉ ተሰርዞላቸዋል። የኢትዮጵያ ተወላጅነት መታወቂያ ካርድ ወይንም ቢጫ ካርድ ማግኘት ይችላሉ። እድሜያቸው ከ18 ዓመት በላይ የሆኑ አዋቂዎች በበኩላቸው ከቅጣት ክፍያው ግማሽ የሚሆነውን በመክፈል የኢትዮጵያ ተወላጅነት መታወቂያ ካርድ ወይንም ቢጫ ካርድ ማውጣት ይችላሉ። የኢሚግሬሽን ቅጣት ያለባችሁ ትውልደ ኢትዮጵያውያን የአሜሪካን ዜጎች ይህንን አጋጣሚ በመጠቀም በኢትዮጵያ ያላችሁን የቆይታ ሁኔታ ህጋዊ እንድታደርጉ አበረታታችኋለሁ። ከግንቦት 15 ቀን በኋላ ከኢትዮጵያ ለመውጣትም ሆነ ለኢትዮጵያ ተወላጅነት መታወቂያ ካርድ ለማመልከት ከተፈቀደ የቪዛ ቆይታ ጊዜ በላይ የመቆየት ቅጣት 100% የመክፈል የግል ኃላፊነት ይኖርባችኋል። ጥያቄዎች ካላችሁ የኢትዮጵያ ኢሚግሬሽን ዜግነት አገልግሎት አነጋግሩ ወይንም የኤምባሲው የአሜሪካ ዜጎች አገልግሎት ክፍልን በኢሜል አድራሻ addis@state.gov ማግኘት ትችላላችሁ ብሏል የኤምባሲው ኃላፊ። ጋይስ የቃላት ጦርነቱ ተጀምሯል ነው የምላችሁ። ከመሳሪያ ጦርነት ወደ ቃላት ጦርነት ተሸጋግረናል። በትራምፕና በማክሮን መካከል የቃላት ጦርነት ተጀምሯል። እንግዲህ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደሚታወቀው አሜሪካ በሆርሙዝ ሰርጥ ላይ የምትከተለው የኃይል አማራጭ በመንቀፍ ማለት ነው የአሜሪካ ድርጊት የአውሮፓ ኃላፊነት አይደለም ሲሉ ተናግረዋል። ታዲያ ማክሮን ማለት ነው ሰርጡን በሰላማዊ መንገድ መክፈት እንዳለበትና ቅድሚያ ለዲፕሎማሲያዊ እንዲሰጥም እንግዲህ አሳውቀውም ነበር። ታዲያ ይህን ተከትሎ ዶናልድ ትራምፕ ማለት ነው በማክሮን የግል ህይወትና እንዲሁም ደግሞ ትዳራቸው ላይ በማፌዝም ምላሽ ሰጥተዋል። ታዲያ ትራምፕ ማክሮ በባለቤታቸው እንደሚገፈተሩና በጥፊ እንደሚመቱ በመጥቀስም የሰነዘሩት ትችት ማክሮ ደረጃውን ያልጠበቀ ጨዋነት የጎደለው ሲሉም አጣጥለውታል። በሁለቱ መሪዎች መካከል የተፈጠረው ግጭት በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ጥላ ማሳረፉም እየተነገረም ይገኛል። የዘንድሮ የዶናልድ ትራምፕ አካሄድ ግን እናንተ እንዴት ተመለከታችሁት? ምክንያቱም በማይመለከታቸው በኢራን ጦርነት ውስጥ መሳተፋቸውና እንዲሁም ደግሞ ከተለያዩ የዓለም ሀገራት መሪዎች ጋር ማለት ነው የቃላት ጦርነት ውስጥ መግባታቸውን እንዴት አያችሁት? በአዲስ መረጃ መልሳለሁ። ኢራን ከአሜሪካና ከእስራኤል ጋር ለአንድ ወር ሙሉ ተቀጣቅጣ ምን ያህል ባሊስቲክ ሚሳይል እንደቀራት ታውቃላችሁ? ሲግኒፊካንት ነበር፣ እጅግ በጣም ብዙ ቁጥር ያለው። ይህንን ያልኩት እኔ ሳልሆን የአሜሪካ የስለላ ተቋማት ባወጡት ሪፖርት ነው። ጋሼ ምንም እንኳን ቢሰክሷችሁም የኢራን ባሊስቲክ ሚሳይል አብቅቶላታል፣ ኔቪዋም ባህር ኃይሏም ሁሉ ነገሩ አብቅቶላታል ቢሉም እኛ ግን ሀቁን ነው የምናወራው ብሎ ባወጡት ሪፖርት ሲኤንኤን ይዞት በወጣው ሪፖርት እንግዲህ ኢራን ስቲል ሲግኒፊካንት ነበር፣ እጅግ በጣም ብዙ ቁጥር ያለው ባሊስቲክ ሚሳይል እጇ ላይ እንዳለና እንዲሁም የባሊስቲክ ሚሳይል ላውንቸሮቿ መተኮሾቿም ከ50% በላይ የሚሆኑት ስቲል አክቲቭ እንደሆኑ ይህ ሪፖርት ወጥቷል። ከዛ ውጭ ደግሞ የዚህ ጦርነት ዋር ሂሮ የሆነው ሻሂድ የሚባለው ድሮን በሺዎች የሚቆጠር ድሮን ስቲል እጇ ላይ እንዳለና አሁንም ለአንድ ወር ሙሉ ከእስራኤል ጋርና ከሚድልስት ሀገራት ላይ ባሊስቲክ ሚሳይልና ድሮን ስታዘንብ የነበረች ቢሆንም ግን ስቲል ለሚመጡት ረጅም ጊዜያት ሚድልስትን ወደ ኬዮስ ወደ ረብሻ መንዳት እንደምትችል አቅም እንዳላት ይህ ሪፖርት አሳውቋል። ከዛ ውጭ ደግሞ ሁርሙዝን ዘግታ መቆየት እንደምትችልና በባህር ዳር ያሉ በፐርዣን ገልፍ ዳር ያሉ ክሩዝ ሚሳይሎቿ ስቲል ኢንታክት እንደሆኑና ምንም እንዳልተነኩ ነው የታወቀው። ስለዚህ መርከቦችን ስቲል ትሬትን ማድረግ ትችላለች። ከዛ ውጭ ደግሞ የኢራን ኔቪ ባህር ኃይሏን አጥፍተነዋል ብለው ትራምፕ ከጦርነቱ ከመጀመሪያው ሳምንት ጀምሮ ሲነዙ የነበረ ቢሆንም ግን የኢራን ኔቪ ስፒድ ቦቶች እስካሁን ከ50% በላይ የሚሆኑት አክቲቭ ናቸው ነው የተባለው። ጋሼ ሲሰክሷችሁ ነው፣ እኛ ግን ሀቁን እንገራችሁ ብለው እንግዲህ የአሜሪካ የስለላ ተቋማት ይህንን ሪፖርት አውጥተዋል ማለት ነው። ለማንኛውም ቁርአን መቅራት የምታስቡና ኦንላይን በተመቻቸ ሁኔታ ቁርአን መቅራት የምታስቡ ጀለሶች ካላችሁ መርከዝ ኢቅራ ኢስላሚክ ሴንተር እንግዲህ አሪፍ ፕሮግራም አዘጋጅቶላቸዋል። ቁርአን ከቃኢዳ ጀምሮ እስከ ተህፊዝ እስከ ተጅዊድ ድረስ በስነስርዓት ያቀሯቸዋል ማለት ነው። ከዛ ውጭ ደግሞ ኪታቦችም አሉ። የተለያዩ የተጅዊድ ኪታቦችን፣ የአቂዳ የፊቅህ ኪታቦችን መቅራት የምትፈልጉ ኦንላይን መቅራት ትችላላችሁ። ይህንን ፕላትፎርም አዘጋጅተውላቸዋል። እንዲሁም ደግሞ ለልጆቻችሁ ደግሞ የተርቢያ ትምህርትም ይሰጣሉ። ለበለጠ መረጃ እዚህ ጋር ባለው ስልክ ቁጥር ደውሉላቸው፣ አናግሯቸው።
ማሰላም። ዛሬ በኢራን ሰማይ ስር የተመታው የአሜሪካ የጦር ጀት ፓይለት እንግዲህ ሳይያዝ እንዳልቀረ እየተነገረ ነው ያለው። ኢራን እንደምታውቁት F-35 ነው መታው ያለችው፣ ነገር ግን በሌሎች ሪፖርቶች ደግሞ F-15 ነው የተመታው የሚል አለ። ኤኒዌይ ግን F-35 ሆነ F-15 ዞሮ የሆነ የአሜሪካ ፕሌን የጦር ጀት እንግዲህ ተመቶ ፓይለቱ ኢጀክት አድርጎ መውጣቱ ተነግሮ ነበረ። ምንድነው ጀቱም ደግሞ መከስከሱ ተነግሮ ነበረ። ናው ፓይለቱ ኢጀክት ካደረገ በኋላ የኢጀክት ያደረገበት ሲት ራሱ በረሃ ላይ በምታዩት መልኩ እየታየ ነው። ናው እንግዲህ ያ ፓይለት ተደብቆ መሆኑን ተከትሎ በአሜሪካኖችም ሰርች እያደረጉት ነበረ። ይህ ሰርች ማድረጋቸው የሚያሳየው ኤግዛክት የዚህን ፓይለት ኤግዛክት ሎኬሽን አለማወቃቸውን ነው። ሰው አሜሪካኖቹ ኤግዛክት ሎኬሽኑን የማያውቁ ከሆነ ኢትስ አ ፌር ጌም በሚል እንግዲህ የኢራን ሚዲያዎች ይህ ኢጀክት የተደረገው ወንበር የተገኘበት ቦታ ላይ እና እዛ አካባቢ ያሉ ክልሎች ላይ ያሉ ኢራናውያን ኢሚዲየትሊ በመውጣት ይህንን ፓይለት ኦር ፓይለቶች እንዲፈልጉና በቁጥጥር ስር አውለው ለፖሊስና ለመንግስት የሚያስረክቡ ከሆነ ሰብስታንሻል ክፍያ እንደሚከፈላቸው መነገሩን ተከትሎ እዛ አካባቢ ያሉ የኢራን ትራይብስመን የትራይብ ምንድነው የጎሳ መሪዎችና እንዲሁም የጎሳ ሰዎች እንግዲህ ሁሉም መሳሪያውን እየታጠቀ በረሃውን እያሰሰ እንደነበረ ተነግሯል። ቀን ላይ አሁን እየወጡ ሪፖርቶች በተለይ ቱርኪ ቱዴይ ይዞት በወጣው ሪፖርት የኢራንያን ሎካል ሚዲያዎችን ሪፈር አድርጎ እንግዲህ እንደተናገረው ይህ ፓይለት ሳይያዝ እንዳልቀረ ተነግሯል። ይህ እውነት ከሆነ እንግዲህ ይህ ጦርነት ከጀመረ ጀምሮ የመጀመሪያው ምርኮኛ ይሆናል ማለት ነው። እንደምታውቁት በጣም የአሜሪካ ወታደርን ኦር የኤርፎርስ አብራሪም ሆነ የአሜሪካ ሰርቪስ ማንን በቁጥጥር ስር መዋል ኦር መማረክ ማለት ትልቅ ኢምፕሊኬሽን አለው። በዛ መደራደሪያ የሚሆንበት እንትን አለና ይህ ትልቅ ስኬት ነው የሚሆነው። ሰው የምር ደግሞ ኮንፈርም ሲደረግ በኢራን መንግስትም ሆነ በሴንትኮም ኦር በአሜሪካ መንግስት ኮንፈርም ሲደረግ ደግሞ ፎር ሹር የምናውቅ ይሆናል። ነገር ግን ቱርኪ ቱዴይ የኢራን ሎካል ሚዲያዎችን ሪፈር አድርጎ እንግዲህ ሳይያዝ እንዳልቀረ አሳውቋል ማለት ነው። ሚስጥሩ ምንድነው ነው ጥያቄው። አሁን እና አሜሪካ አወደምን በሚሉት ልክ የኢራን ወታደራዊ በተለይ ሚሳኤሎችን የማስወንጨፍ አቅም ለምንድነው እንደዚህ ጠንካራ የሆነው? በኢራን ላይ ጉዳት ያልደረሰው ለምንድነው ነው ጥያቄው። ምሽጋቸው የያዝድ ግራናይት ምሽግ እየተባለ የሚጠራ ነው። የሲኤንኤን የምርመራ ዘገባ እንደሚያመላክተው ከሆነ IRGC እየተባለ የሚጠራው የኢራን አብዮታዊ ዘብ ባለፉት 30 ዓመታት ውስጥ ይሄው በጣም ጠንካራ በሆነ ተራራማ አካባቢ ውስጥ የተመሸጉ ተቆፍረው የተዘጋጁ 27 የሚሆኑ እንግዲህ በምርመራችን አረጋግጠናል ያሏቸው ሲኤንኤኖች 27 የሚሆኑ ጥልቅ ቦታ ላይ የተሰሩ ምሽጎች አሉ፣ የሚሳኤል ከተሞች አሉ ይላል። እርስ በርሳቸው በሚገናኙ በውስጥ የተገነቡ የባቡር መሰረተ ልማት ጭምር ያላቸው ናቸው። እነዚህ ባቡር መሰረተ ልማቶች ዋሻዎቹን ማገናኘት ብቻ ሳይሆን ሚሳኤሎቹን ከአንድ ቦታ ወደ ሌላ ቦታ በማጓጓዝ ረገድም እንዲሁ ከፍ ያለ ሚና የሚጫወቱ ናቸው። ያዝድ እየተባለ የሚጠራው ማለት ነው። ወደ 107 ገደማ የሚሆኑ መግቢያ መውጫ ኤግዚትና ኢንተራንሶች እንዳሏቸውም ጭምር በምርመራ ዘገባ ያረጋግጫሉ ነው የሚለው ሲኤንኤን። አልማ ሪሰርች ሴንተር እየተባለ የሚጠራ አንድ ተቋም አለ። ይሄ ተቋም በተለይ እስራኤል ላይ የተመለከቱ ጉዳዮችን የሚመለከትና የሚያጠና ነው። የእስራኤልን ጂኦፖለቲካዊ ጭንቀቶችና ሸክሞች እየፈተሸ የምክር ሀሳቦችን የሚያቀርብ የቲንክ ታንኮች ስብስብ ነው እና ይሄ ቲንክ ታንኮች ስብስብ ከቀናት ወይም ሜቢ ከሳምንታት በፊት ይዞ የወጣው አንድ መረጃ ምን መሰላችሁ የሚያሳየው 77 ከመቶ የሚሆነው የኢራን የሚሳኤል ከተሞቿ መግቢያ መውጫ በአሜሪካና በእስራኤል የተቀናጀ ጥቃት አማካኝነት ከጥቅም ውጭ ሆኗል በማለት ይፋ ያደረገው አንድ ሪፖርት ነበር። ሲኤንኤን ግን ከዚህ ሪፖርት በሚቃረን መልኩ ከቀናት በፊት ባወጣው የምርመራ ዘገባው ላይ ምን ብሏል? ለምሳሌ ያክል አለ ያዝድ እየተባለ የሚጠራው የሚሳኤል ከተማ ለሶስት ጊዜ ያክል ይሄ ጦርነት ከተጀመረ ከፌብሩዋሪ 28 ወዲህ ባሉት 33-34 ቀናት አካባቢ ላይ ለሶስት ጊዜ ያክል በእስራኤል ተደጋጋሚ የሆነ የአየር ላይ ጥቃት ተፈጽሞበታል። ይሁን እንጂ እስከዛሬም ድረስ በዚህ የያዝድ የሚሳኤል ምሽግ ላይ መግቢያና መውጫው ላይ የደረሰውን ጉዳት በተመለከተ በእርግጠኝነት እስራኤልም አሜሪካ መናገር አይችሉም ይላል። ከዛ ይቀጥልና እንዲያውም ይላል በምርመራ ዘገባው ላይ የተረዳሁት ነገር ያዝድ የተባለ የሚጠራው የሚሳኤል ምሽግ በእስራኤል አማካኝነት ለሶስተኛ ጊዜ ጥቃቱ ከተፈጸመበት በኋላ በአንድ ቀንና በሁለት ቀን ውስጥ ወዲያውኑ ጥገና አከናውነውለት ወደ ስራ የሚያስገቡት የተዘጋውን የተመታውን የሚሳኤሉን ከተማ መግቢያ መውጫ አካባቢ ላይ ጥገና አከናውነው የሚሳኤል ምሽጉ የጠንካራ የሆነ አገልግሎትን ወደሚሰጥበት ደረጃ መመለስ የሚችሉ ባለሙያዎችና የኢንጂነር መኪናዎች የኮንስትራክሽን ተንቀሳቃሽ መኪናዎች ማለት ነው በኤግዚትና ኢንተራንሶቹ በኩል ላይ ተመልክተናል። ወዲያውኑም ደግሞ በአንድ ቀን ወይም በሁለት ቀን ውስጥ ጥገና ሲያደርጉለት አይተናል። ስለዚህ የሚሳኤል ከተሞቹ መግቢያና መውጫ ምናልባት በእስራኤል ወይም በአሜሪካ ጥቃት ቢመታም እንኳን ወዲያውኑ በአንድ ቀን ወይም በሁለት ቀን ውስጥ
ጥገና ተከናውኖላቸው ኢሚዲየትሊ ወደ ስራ እንዲመለሱ የሚደረጉ አይነት ናቸው በማለት ነው እንግዲህ ሲኤንኤን ነው የገለጸው። ይህንን ነፃነት ላቀው አይደለም ያለው። ይህንን ጉዳይ በምርመራ ዘገባዬ አረጋግጫለሁ ተመልክቻለሁ ያለው ሲኤንኤን ነው። ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። እኔ ስለ መካከለኛው ምስራቅ ስለ ኢራን አሜሪካ ያሉትን መረጃዎች ለመስራት አዳዲስ ነገር ላይ ሲሄድ ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሳውዲው ልዑል እንግዲህ ልዑል ነው አይደል የሚባለው ስለ ሳውዲው ልዑል የተናገረው ነገር በቃ እዚህ ጋር ለመናገር ራሱ አይመችም። በቃ አገልጋይ ነው ካለ በኋላ ያለው ነገር በቃ ቃላቱ እዚህ ጋር መጠቀም አልችልም። በጣም ነው የሚያሳፍረው። ሙሐመድ ቢን ሰልማን የመጀመሪያ ስህተት ሲሰራ የነበረው በርካታ ዑለሞችን፣ በርካታ ዲያኢዎችን፣ ኡስታዞችን፣ በርካታ አስተማሪዎች የዲን አስተማሪዎችን አስሯል። የሳውዲ እስር ቤቶች ብትሄዱ በርካታ በእውቀት የተሞሉ የእስልምና ትላልቅ ሰዎች ነው የሚገኙት። ሌላኛው ደግሞ እንግዲህ ኢራንን ለአሜሪካና ለእስራኤል አሳልፈው መስጠታቸው በበርካታ ጊዜያት ጦርነቱ እንዲቀጥል ኢራን እንድትመታ ሲጎተጉቱ የሚውሉ በቃ ቢን ሰልማን ማለት ሲጎተጉት ነው የሚውለው። እንደዛ ሆነ። አሁን ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቃ የኔ ወታደር ነው የኔ አገልጋይ ነው በቃ ጫማ ይልሳል በቃ ጫሜን ይልስልኛል ማለት ነው የቀረው። እንደውም ከዛ የባሰ ነገር ነው የተጠቀመው። እኔ እዚህ ጋር መጠቀም አልችልም። ምን አይነት ጊዜ ነው? ሳውዲ ረሱላችን ሰለላሁ ዐለይሂ ወሰለም የሰሃቦች ምድር በእንደዚህ አይነት ሰው አሁን እየተመራ መሆኑን ሳስብ ወላሂ ያሳምማል። ይሄ እንደ ዜና አይደለም። በቃ በጣም ስላሳመመኝ ወላሂ። እስኪ የእናንተንም ሀሳብ እስኪ ኮሜንት ላይ አስቀምጡ። ምን ተሰማችሁ? በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።